ክርስቶስን ማነህ ነው ምንለው እኛ። ጥያቄው የእኛ መልስ ነው፣ ሰዎች የሚያወሩት አይደለም። ስለዚህ እኛ ክርስቶስን ማን ብለን የተቀበለው? ነቢይ፣ የሚላክ ወይስ ፍጹም አምላክ ወይስ ሰው ብቻ ወይስ አምላክ ወይስ አምላክ ሰውን በተዋህዶ የከበረ አምላክ ወሰብ ወይስ የሚያማልድ ወይስ አምላክ ፈራጅ ወይስ ደግሞ ማዳን የሚችል ወይ ደግሞ እንዲያድነን የሚለምን? ብዙዎች ብዙ ሊያወሩ ይችላሉ። እኛ ግን ክርስቶስን ማነህ የምንለው የሚለውን ጥያቄ እንድንመልስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ጠይቃቸው፣ እናንተ እኔን ማን ትሉኛላችሁ? ጥያቄው ይሄ ነው። በቃ ሰዎች የሚያወራው ሳይሆን እኛ የምንመልሳት መልስ ናት። አንተ ሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። በዚህን ሰዓት ጌታችን ኢየሱስ ክርስቶስ የመለሳት መልስ ዛሬ ለምንማረው ትምህርት መሰረት ነው። ይህንን ስጋና ደም ምን አላለልህም? አልገለጠልህም። ምን አለው? ይህንን ስጋና ደም ምን አላለልህም? አልገለጠልህም። ይህን የገለጠልህ ምንድን ነው አለው? መንፈስ ቅዱስ ነው። ስለዚህ በስጋና በደም ተመራምሮ ጅልነት ነው የሚሆነው። አምላክን መረዳት አይችልም። አይደለም አምላክን አጠገቡ ያለውን ሰው እንኳን መረዳት አይችልም በስጋና ደም። በመንፈሳዊ ማንነት ግን ሩቅ ሆነን ቅርባችን ያለውን እግዚአብሔር አምላክን በመንፈሳዊ ዓይን ብንመለከተው መረዳት እንችላለን። ስለዚህ አንተ ሕያው የእግዚአብሔር ልጅ ነህ ብሎ መስክሯል ማለት ነው። ስለዚህ ይህን ትምህርት የምንረዳው በመንፈስ ቅዱስ ስጦታ እንጂ ዝም ብለን እንደዛ ቢሆን እንደዚህ ቢሆን በሚል የፍልስፍና አእምሮ ተሞልተን ግን የምንሄድ ከሆነ ከማወቅ ይልቅ ወደ መሳቱ፣ ከመቅረብ ይልቅ ጭራሽ ወደ መራቁ እንሄዳለን ማለት ነው። እንዲህም እንዳይሆንብን እግዚአብሔር አምላክ መንገዱን ያሳየን። እንጀምር። ሚስጥረ ሥላሴ ማለት ምን ማለት ነው ነው የመጀመሪያው። ሚስጥረ ሥጋዌ ማለት ምን ማለት ነው የሚል ነው ጥያቄ የመጀመሪያው የሚሆነው። ስለዚህ ምን ማለት ነው የሚለውን ስንመለከት አምላክ ምን የሆነበት? ሰው የሆነበት። ለምሳሌ ሰው አምላክ የሆነበት ብሎ አንድ ሰው ቢጀምር ራይት ነው ኤክስ ነው? ራይት ወይም ኤክስ አድርጉ እስኪ። ሰው አምላክ የሆነበት ራይት ኤክስ ስንጀምር ሰው አምላክ የሆነበት ስህተት። ሰው አምላክ የሆነበት ተብሎ አይጀመርም። እንደዚህ ከሆነ መልሱ ኤክስ ነው የሚሆነው። ለምን? ሰው አምላክ መሆን አይችልም። ሰው ምን መሆን አይችልም? አምላክ መሆን አይችልም። በሚስጥረ ሥጋዌ ሲጀመር የሚባለው ቃል አለ። ሰው ምን ሆኗል? አምላክ ሆኗል። ግን ሰው አምላክ የሆነበት ተብሎ ግን አይጀመርም። ለምን? እንመልከተው። ሚስጥረ ሥጋዌ ማለት አምላክ ምን ሆኗል? ሰው የሆነበት። ሰው ደግሞ ምን የሆነበት ነው? አምላክ የሆነበት ልዩ ሚስጥር ነው። ስለዚህ ሲጀመር ከምንጀምረው ከምንድን ነው? ከዙፋን ላይ ወይም ከሶስቱ አካል አንዱ ምን ሆኗል? ሰው ለመሆን መጥቷል ነው። ስለዚህ ያ ሰው ለመሆን የመጣ ማን ነው? መጀመሪያ አምላክ ነው። አምላክ ማለት መለኮት ማለት ነው። ከሶስቱ አካል አንዱ መጥቷል። ማስረጃ በኋላ እናያለን። ስለዚህ አምላክ ምን ሆኗል? ሰው የሆነበት። ይህ ደግሞ አምላክ ሰው ሆኗልና ሰው የተባለው ደግሞ ማን ሆነ ማለት ነው? አምላክ የሆነበት ሚስጥር ነው ማለት ነው። ስለዚህ አምላክ ሰው ሆኗል፣ ሰው ደግሞ አምላክ ሆኗል ማለት ነው። ይህ የመጀመሪያው ትምህርታችን ይሆናል። ስለዚህ ሰው አምላክ የሆነበት አምላክ ሰው የሆነበት የሚል ትምህርት ከሰማችሁ ስህተት ነው። ቦታ መቀያየር አይቻልም። በምን? በሚስጥረ ሥጋዌ ትምህርት ውስጥ ሰው አምላክ መሆን ቢችል ኖሮ አዳም ነበር አምላክ የሚሆነው። አዳም አምላክ መሆን ስላልቻለ ግን አምላክ ምን ሆኗል? ሰው ሆኗል። ይህንን በደንብ መያዝ ይኖርብናል። ሁለተኛው የምንመለከተው የሰው ልጅ በበደሉ ምክንያት ከመጣበት ሞት ምን ያለበት ሚስጥር ነው? የዳነበት። ሁለተኛው ሚስጥረ ሥጋዌ ስለምንድን ነው የሚነግረን? የሰው ልጅ በበደሉ አዳም በበደለው በደል ምክንያት ከመጣበት ሞት ሊድን የግዴታ ከሶስቱ አካል ሰው መሆን የነበረበት አካል ስላለ ያ ሰው ሆኖ የሰው ልጅ ምን ያላበት ሚስጥር ነው? ያዳነበት። ስለዚህ የሰው ልጅ ለመዳን የግዴታ ምን አምላክ ሰው መሆን ነበረበት። ለምን የሚለውን በኋላ እናያለን። ባይሆንስ ኖሮ እዛው ተቀምጦ ድናል ቢሎስ ኖሮ ምን ይፈጠራል? ምን ነበረ የሚሆነው?
ይችላል አይደለ? ድናል ማለት እዛ ሆኖ ግን እሳ ለምን ሰው መሆን አስፈለገው የሚለው ሚስጥር አለው እናያለን። ምክንያቱም ሚስጥረ ስጋዊ ስለሆነ እየተማርን ያለ ነው፣ እሱ እናየዋለን። ስለዚህ የሰው ልጅ የዳነበት ሚስጥር ነው፣ ሚስጥረ ስጋዊ። የመጀመሪያው አምላክ ሰው የሆነበት፣ ሰው አምላክ የሆነበት ማለት ነው። ሁለተኛው የሰው ልጅ በበደሉ ምክንያት ከመጣበት ሞት የዳነበት ሚስጥር ማለት ነው፣ ሚስጥረ ስጋዊ። ሌላው ቤተክርስቲያናችን የእኛ ቤተክርስቲያን ኦርቶዶክስ ተዋህዶ ማለት ነው። ስያሜዋ ኦርቶዶክስ ከሚለው በኋላ መጠሪያዋ የሆነበት አንደኛ ምክንያት የተዋህዶ ሚስጥር የተከናወነበት ስለሆነ ምንና ምን ተከናውኗል? ሁለት ነገሮች ተዋህዷል። ተዋህዶ የሚባል ነገር አለ፣ ግን ያለመጠፋፋት ምናምን የሚሉትም በኋላ እናያለን። ምን ማለት ነው አለመጠፋፋት፣ አለመደባለቅ የሚለው እናያለን። ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያናችን ተዋህዶ የሚለውን ስያሜ ያገኘችው በምንድን ነው ማለት ነው? በሚስጥረ ስጋዊ ምክንያት ነው። ምክንያቱም ሚስጥረ ስጋዊ ላይ ከሁለት ባህሪ አንድ፣ ከሁለት አካል አንድ ሆኖ የተዋሃደ ነገር ስላለ፣ ስለዚህ ተዋህዶ የሚለው የተዋህዶን ሚስጥር ቤተ ክርስቲያን በስሟ ትሰብካለች ማለት ነው። ኦርቶዶክስ የሚባሉ አሉ፣ ግን ደግሞ የእኛ ቤተ ክርስቲያን ምን ተብላ ትጠራለች? ኦርቶዶክስ ተዋህዶ ተብላ ትጠራለች። የተዋህዶን ነገር የምትቀበል መሆኗን ያስረዳል ማለት ነው። ይህን ደግሞ ከክርስቶስ ከሁለት ባህሪ አንድ፣ ከሁለት አካል አንድ የመሆን ሚስጥር የምትሰብክ ቤተ ክርስቲያን መሆኗን ማሳያ ነው ማለት ነው። ስለዚህ ተዋህዶ የሚለውን ስያሜ ያገኘ ነው በሚስጥረ ስጋዌ ነው ማለት ነው። ሌላው እኛ ክርስቲያን የተባልንበት ምስጢር ነው። ክርስቲያን የተባልነው በዚህ በሐዋርያት ስራ ላይ ድንጋጌ ደንግገዋል። ሐዋርያት ለመጀመሪያ ጊዜ በአንጾኪያ ነው ክርስቲያን ተብለን የተጠራ ነው። በአንጾኪያ ለመጀመሪያ ጊዜ የሐዋርያት ስራ ላይ ተጽፎ ታገኙታላችሁ። ለመጀመሪያ ጊዜ ክርስቲያን ተብለን የተጠራ ነው በሚስጥረ ስጋዊ ምክንያት ነው። ምክንያቱም ሚስጥረ ስጋዊ ባይፈጸም ኖሮ ክርስቶስን አናውቀውም ነበረ። ስለዚህ ክርስቶስ የሚለው ስያሜ የክርስቶስ ተከታዮች የሚል ስም አመጣ። ይህ የክርስቶስ ተከታዮች የሚለው ክርስቲያን ማለት ነው። ክርስቲያን ማለት ክርስቶስን የሚከተሉ ማለት ነው። ስለዚህ ይህ በሐዋርያት ስራ ላይ ተጽፎ እናገኘዋለን ማለት ነው። የሐዋርያት ስራ ላይ ለመጀመሪያ ጊዜ አንጾኪያ ላይ የሚገኙ ክርስቲያኖች ክርስቲያን የሚል ስያሜውን እንደ ስም ተቀበሉት ማለት ነው። መጀመሪያ ግን ለስድብ ምናምን ይጠቀሙባቸው ነበረ። እነዚህ የክርስቶስ ተከታዮች ናቸው እያሉ እነርሱን ለመግደል ለማሳደድ ስያሜ እንዲሰጣቸው ተደርጎ እነዚህ እኮ ክርስቲያኖች ናቸው። ክርስቲያኖች የሚለው ሲተነተን የክርስቶስ ተከታዮች ወይም ክርስቶስን የሚያምኑ ወይም ክርስቶስ ያስተማረውን ትምህርት የሚያስተምሩ የሚል ስያሜ ይዟል። ስለዚህ ክርስቶስን የሚያምኑ ሁሉ ምን ተብለው ይጠራሉ? ክርስቲያኖች ይባላል። ለመጀመሪያ ጊዜ በአንጾኪያ ላይ ክርስቲያን የሚለውን ስያሜ በሚስጥረ ስጋዊ ምክንያት አግኝተናል ማለት ነው። ሌላው ሰማያዊ ነው ሚስጥሩ። ምክንያቱም ነገረ እግዚአብሔርን የምናወራበት ስለሆነ በተለይ ደግሞ የአብ የወልድ የመንፈስ ቅዱስ መኖር እና የእግዚአብሔር መኖር የእግዚአብሔር አምላክ የሰው ልጅ መውደድ የተገለጠበት ሚስጥር ራሱ ይሄ ለሰው ልጅ ይፋ የሆነበት እግዚአብሔር አምላክ ለሰው ልጆች የሚዳሰስ የሚነካውን የተገለጠበት ሰማያዊ የሆነው መንግስት የነገረን ዓለምን እንዴት ጸንተን በርትተን ከእግዚአብሔር ጋር ያለ ነቀፋ የምንቆይ ሆነ የምንወርሰው ዓለም እንዳለን የነገረን ከሞት በኋላ ሕይወት እንዳለን የመሰከረልን ሰማያዊ የነበረውን በአብ ወልድ መንፈስ ቅዱስ ተይዞ የነበረው ሚስጥር በወልድ ሰው ሆኖ ለሰው ልጆች ሰብኮ በቃልነት አስተምሮን የሄደበት ሚስጥር ስለሆነ ይህ ሰማያዊ ነገር የተገለጠው በሚስጥረ ስጋዌ ነው። ምክንያቱም ሚስጥረ ስጋዌ ማለት ክርስቶስ ከሶስቱ አካል አንዱ አካል ዓለምን የፈጠረ አምላክ ወደ ምድር መጥቶ ያስተማረን ትምህርት የታመነ ስለሆነ የአብ ምስክርነት የተሰማበት ስለሆነ የመንፈስ ቅዱስ አጽኝነት የታየበት ስለሆነ የሚመጣው ዓለም ምን አይነት እንደሚጠብቀን ራሱ ባለቤቱ የነገረን ስለሆነ ሰማያዊ ሚስጥር የተገለጠበት ነው ማለት ነው ሚስጥረ ስጋዌ ማለት። ስለዚህ በዚህ በሚስጥረ ስጋዌ ላይ መጀመሪያ ያየነው አምላክ ሰው የሆነበትን ሰውም አምላክ የሆነበት የሰው ልጅ በበደሉ ምክንያት ከሞት የሚድንበት ጌታችን ኢየሱስ ክርስቶስ ከሶስቱ አካል አንዱ ሰው የሆነበትና ሰው የዳነበት ሚስጥር የተከናወነበት ሚስጥረ ስጋዌ ነው። ቤተክርስቲያናችን ተዋህዶ የሚለውን ስያሜ ያገኘችው ከክርስቶስ የክርስቶስን መወለድ በተለይ
መለኮታዊ ባህሪ ከሰውነት ባህሪ ጋር፣ መለኮታዊ አካል ከሰውነት አካል ጋር አንድ ሆኖ ተዋህዶ የተወለደበት ሚስጥር ስለሆነ ተዋህዶ የሚለውን ስያሜ ያደርጋለች ብለናል። ክርስቲያኖች ክርስቲያን የተባለው ክርስቶስን በማመናችን ነው። ክርስቶስ ደግሞ ከሶስቱ አካል አንዱ አካል በሚስጥረ ስላሴ እንደተማረው ወልድ ነው። ወልድ አብ ወልድ መንፈስ ቅዱስ ደግሞ በፍቃድ አንድ፣ በስልጣን አንድ፣ በአገዛዝ አንድ፣ በመፍጠር አንድ ብለናል። ከሶስቱ አካል አንዱ አካል ሰው ሆኖ ስለመጣ ክርስቲያኖች ተብለናል። ክርስቲያን የተባለው በክርስቶስ ስም ስለምንጠራ ወይም የክርስቶስ ተከታዮች ማለት ነው። አንጾኪያ ላይ ለመጀመሪያ ጊዜ ክርስቲያኖች ተብለው ስማቸውን አውጀዋል ማለት ነው። ክርስቲያኖች በሐዋርያት ዘመን ማለት ነው። ሰማያዊ ነገር ወይም ደግሞ የእግዚአብሔር ሚስጥርም የተነገረበት የተገለጠበት ስለሚመጣው ዓለም ምን ማለት እንደሆነ ያየንበት ነው። ይሄ ትምህርት ታዲያ ቅዱስ ዮሐንስ አፈወርቅ ምን ይላል? የተነገረውን ነገር አስተውል። እግዚአብሔር ከኛ ባህሪ የተዋሃደው ነገር ረቂቅ ነው፣ ትልቅ ስጦታ ነው፣ ለመላእክት እንኳን አላደረገውም በማለት ሰው ሆኖ በመወለዱ ምን ያህል እግዚአብሔር አምላክ የሰው ልጆች እንደሚወድና ምን ያህል እንደሚያከብር፣ ሞት የማይቆጠርለት አምላክ ለመሞት ምን ያህል ወዶን እንደመጣ የምናይበት ነው ማለት ነው በማለት ቅዱስ ዮሐንስ አፈወርቅ ይናገራል ማለት ነው። ይናገራል። እስካሁን አሪፍ ግልጽ ነው። እስካሁን ያለው ግልጽ ነው። እስኪ አንድ ቁጥር ንኩልኝ። ጥሩ ከሆነ አንድ ቁጥር ግልጽ ነው አይደለ? ጥሩ ነው። ማስታወሻ ምናምን ፒዲኤፍ ምናምን ግሩፕ ላይ አስቀምጫለሁ። ሁላችሁ መውሰድ ትችላላችሁ። እሺ ፒዲኤፍ ግሩፕ የገባችሁ ፒዲኤፍ አለላችሁ መጠቀም ማንበብ ምናምን ትችላላችሁ። እሺ ግልጽ ነው። ሁሉም ነገር እዛ ተቀምጧል። ግሩፕ ላይ ጆይን በሉ። ያላወቃችሁ ካላችሁ በኋላ ላይ ጆይን ትሉና ትወስዳላችሁ። ፒዲኤፍ እጃችሁ ላይ ያለው ገልጣችሁ እያሰመራችሁበት እያያችሁ ምናምን ማንበብ ትችላላችሁ። የሚቀጥለው እንግዲህ ስለ ተዋህዶ እያወራን ነው ያለ ነው። እንግዲህ ተዋህዶ ማለት ምን ማለት ነው የሚለው ከመሄዳችን በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት ልደት አለው? ወልድ ስንት ልደት አለው? ስንት ልደት አለው? እስኪ ጻፉልኝ። አሁን ተዋህዶ ነው። ተዋህዶ ማለት ከተወለደ በኋላ ሰው ከአምላክ ጋር አንድ የሆነበት ብለናል። ስለዚህ ወልድ ስንት ልደት አለው? ወልድ ልደቱ ስንት ነው ማለት ነው? የወልድ ልደት ስንት ነው? አንድ ያላችሁም ማስረዳችኋለሁ፣ ሁለት ያላችሁም ጎበዞች፣ ሁለት ያላችሁ መልሱን አውቃችኋል፣ አንድ ያላችሁ ግን ተሳስታችኋል ማለት። ስለዚህ ወልድ ሁለት ልደት አለው። ምንና ምን? ኢየሱስ ክርስቶስ ስንት ልደት አለው ቢባል ሁለት። ወልድ ስንት ልደት አለው ብንል ሁለት። ምክንያቱስ ወልድ ኢየሱስ ነው። ኢየሱስ ማን ነው? ወልድ ነው። ስለዚህ ሁለት ልደት አለው። እንዴት ማለት ነው? እንዴት? እንመልከተው። አሪፍ እንመልከተው። የመጀመሪያው የወልደ እግዚአብሔር ሁለት ልደቶች በማለት ያስቀምጣል። የመጀመሪያው ዓለም ከመፈጠሩ በፊት የነበረው ልደት ነው። ዓለም ከመፈጠሩ በፊት የነበረው ልደት ከማን ተወለደ ብለናል? ሚስጥረ ስላሴ ላይ ከማን የተወለደው? ቅድመ ዓለም ያለ እናት ከማን ተወልዷል ብለናል? በበቀደም ለቱ ትምህርት ሚስጥረ ስላሴ ላይ ስንማር ማን ነው አባቱ? የባህሪ አባቱ፣ የጸጋ አባት ሳይሆን የባህሪ አባቱ ማን ነው ብለናል? ማን ነው? አብ ነው። እናት ነበረች? የለችም። ዓለም ሳይፈጠር በፊት ከአብ ምን ተብሏል? ተወልዷል። አብ አባት ነኝ ብሎ መስክሯልና። እስኪ መዝሙር 2:7 ላይ ያውጡልኝ። መዝሙር 2:7 እስኪ ለጥፉልኝ አንዴ። መዝሙር 2:7 በደንብ እየተከታተላችሁ እሺ። ይህንን የሚያስረዱልን ክፍሎችን እንመለከታለን። መዝሙር 2:7 እነ ምረታቤ አስቀምጡልኝ። የመጀመሪያው ልደቱ ቀዳማዊ ልደት በመባል ይታወቃል። ዘመን ከመቆጠሩ ዓለም ከመፈጠሩ በፊት እግዚአብሔር ወልድ ከእግዚአብሔር አብ የተወለደ መሆኑን እናያለን። ለምሳሌ ምሕረታቤ ያስቀመጠውን ፒዲኤፍ ስትመለከቱ መዝሙር 2:7 ላይ እንደዚህ በማለት ይናገራል። ትእዛዙን እናገራለሁ። እንግዲህ ዳዊት በራእይ ዳዊት በትንቢቱ የሚናገራቸው ክፍሎች ናቸው። ትእዛዙን እናገራለሁ። እግዚአብሔር አለኝ። ምን አለ? እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ በማለት ተናግሯል ማለት ነው። እንድገሙ። አሁንም መዝሙር 109:3 ለጥፍልኝ። ይህስ ቅድመ ዓለም ከመፈጠሩ በፊት ስለመወለዱ የሚናገር ነው። እሺ መዝሙር 109:3 ላይ ምህረታ ፒን ማድረግ ትችላለህ። እሺ ፖስት ካረክ በኋላ እያያችሁት፣ እሺ የለጠፈውን እየተመለከታችሁ በደንብ እያያችሁ፣ የሚለጥፈውን በደንብ እያያችሁ፣ ከዛ ወዲያ ወደ ትምህርቱ እንገባለን። በደንብ አንደርስታንድ እስከምናደርገው ምንም የምንቸኩልበት ስለሌለ ተረጋግተን በደንብ እያየን እንሄዳለን። እሺ
ስለዚህ ቅድመ ልደቱን ነው። እሺ ቅድመ ልደቱን ነው እየነገረን ያለው። ስለ ቅድመ ልደቱ ከአብ ዘንድ ስለ መወለዱ እየነገረን ነው። እሺ ከዛ ወዲያ ምን ይላል? ከአንተ ጋር ቀድሞ በኃይል ቀን ይኸው እያያችሁ በጥልቅ ቃል ከበቡኝ በከንቱም ተሰለፉብኝ በማለት ይናገራል። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ በማለት ያስቀምጣል። ልዑሌ የለጠፈው ማየት ትችላላችሁ። ልዑል እግዚአብሔር አምላክ ይስጥልን። ስለዚህ ምን እያለ ይናገራል? ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ በማለት መውለዱን ይናገራል ማለት። ስለዚህ ይህ አስቀድሞ የወለደውን ወይም ደግሞ አስቀድሞ መወለዱን የሚናገሩ ክፍሎች ናቸው። ምሳሌ 8:25 ለጥፉ። ምሳሌ 8:25 ምሳሌ 8:25 ምሳሌ 8:25 ለጥፉት አንዴ። ከዛ ወዲያ ቅድመ ልደቱን እያየ ነው። እነዚህ ቅድመ ልደቱን የሚናገሩ ናቸው። በትንቢቱ እግዚአብሔር አምላክ በዚህ በኦሪቱ ክፍል ላይ ሲናገር ተራሮች ገና ሳይመሰረቱ ከኮረብቶች በፊት ይኸውላችሁ፣ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ በማለት አስቀድሞ ምንም ነገር ከመጀመሩ በፊት አስቀድሞ ያለውን ልደቱን ይነግረናል ማለት ነው። አስቀድሞ ያለው ስለዚህ ተራሮችም ሳይመሰረቱ ኮረብቶችም ሳይኖሩ በፊት አስቀድሞ ዓለምን ሁሉ ከመፍጠሩ በፊት ምን ሆኗል ማለት ነው? አስቀድሞ እግዚአብሔር አብ ማንን? ወልድን ያለ እናት ምን ብሎታል? ወልዶታል ማለት። ስለዚህ ይህ ቀዳማዊ ልደት ተብሎ ይታወቃል። ስለዚህ ወልድ ስንት ልደት አለው ስንል የመጀመሪያው ልደት ከአባቱ በባህሪ ምን ሆኗል? አንድ ሆኖ ተወልዷል፣ ያለ ማነስ ያለ መተናነስ። ስለዚህ ቅድመ ልደቱ ከአብ ማለት ነው፣ ያለ እናት። ሁለተኛው ልደቱ ዳህራዊ ልደት ይባላል። ዳህራዊ ልደት ወይም ደግሞ ሁለተኛ ልደቱ ማለት ነው። ከእመቤታችን ከቅድስት ድንግል ማርያም ከ5500 ዘመን በኋላ የተወለደበት ማለት ነው። የመጀመሪያው ገላትያ 4:4 ላይ እዩት እስኪ። ገላትያ 4:4 ክፈቱልኝ። ጌታችን ዓለም ከተፈጠረ አዳም ከበደለ ከ5500 ዘመን በኋላ ከቅድስት ድንግል ማርያም በስጋ የተወለደው ልደት የሚናገር ይሆናል። ገላትያ 4:4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደ ልጁ ላከ ይላል። በነገራችን ላይ ይህን ትምህርት የገላትያ ትምህርት ስትማሩ የገላትያ ሰዎች ክርስቶስን ተቀብለው ከዛ ወዲያ በቢጸ ሐሳውያን ትምህርት የሳቱ ሰዎች ናቸው እና ክርስቶስ እውነተኛ አምላክ መሆኑን ለመናገር ሲናገር ይህንን አላቸው። አንድም ሕግ ሊሽር ያልመጣና ራሱ እንኳን ሲወለድ ከሕግ በታች ሙሴ በሰጠው ሕግ ይመራ የነበረ የሙሴን ሕግ አክብሮ ይሄድ የነበረ አምላክ መሆኑን ሲናገር ሕጉን ጠብቆ ሰው ስለሆነ ስለ ሰውነቱ ሕግን እንዴት እንደጠበቀ ሲናገራቸው ከሕግ በታች ይላቸዋል። ነገር ግን የዘመኑ ፍጻሜ ሲደርስ ማለቱ 5500 ዘመን ለአዳም የገባለት ቃል ኪዳን ማብቂዋ በደረሰች ሰዓት ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደው ልጁን ላከ ይላል። ያለ ወንድ ዘር ነው እመቤታችን የወለደችው። ልጁን ላከ ሲል እግዚአብሔር አምላክ አስቀድሞ የባህሪ ልጁ መሆኑን ሲናገር አብ ከሰማይ ሆኖ አንድያ ልጁ መላኩን ይናገራል። ከእመቤታችን መወለዱን ሲናገር ደግሞ ከሕግ በታች ከሴት የተወለደውን በማለት ደግሞ ድህረ ዓለም ወይም ደግሞ ሁለተኛውን ዳህራዊ የሆነው ልደቱን ይጠቅሳል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት ልደት አለው? ወልድ ስንት ልደት አለው? ወልድ ስንት ልደት አለው? ወልድ 2 ልደት አለው። ወልድ 2 ልደት አለው። ስለዚህ ወልድ 2 ልደት ብለን እንጠራለን። ኢሳይያስ 7:14 ላይ ማየት ትችላላችሁ። ኢሳይያስ 9:6 ላይ ማየት ትችላላችሁ። ዘፍጥረት ምዕራፍ 3:15 ላይ ማየት ትችላላችሁ። ሴቲቷ እያለ ይናገራል። 18:13 ላይ 12:8 ላይ መዝሙር 106 ላይ ማየት ትችላላችሁ። እነዚህ ሁሉ ምን የሚያደርጉ ናቸው? የክርስቶስን ሁለተኛ ልደቱን የሚናገር ነው። በተለይ ኢሳይያስ 7:14 ላይ ስለዚህ ጌታ ራሱ ምልክትን ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች በማለት ይናገራል። በዚህ በሚስጥረ ሥላሴ ስንማር አይታ አስታውሳችሁ ከነበረ ወልድ ከኛ ጋር ያለው ብለን ተናግረናል። ወልድ ከኛ ጋር ያለው፣ ስለዚህ አማኑኤል ማለት ከኛ ጋር ማለት ነው ትርጉሙ። ስለዚህ ይህ ወልድ አስቀድሞ ከአባቱ ሁለተኛ ከእናቱ ተወልዷል ማለት ነው። ተወልዷል። እሺ ተወልዷል። አሁን ጥያቄ ልጠይቃችሁ፣ ወልድ ስንት ልደት አለው? አሁን ሁላችሁም መልሱ። መጽሐፍ ቅዱሳዊ ማስረጃ አስቀምጠናል። ቅድመ ዓለም
ከአባቱ ከአብ ድህረ ዓለም ከእመቤታችን ብለናል። ወልድ ስንት ልደት አለው? በመጽሐፍ ቅዱሱ ትምህርት ስንት ልደት አለው? 2 ልደት አለው። 2 ልደት። ወልድ ስንት ልደት አለው? 2። ከልባችሁ በደንብ ስሙ። 3 የሚል ሰው እያየው ነው። ወልድ ስንት ልደት አለው? 2። መጀመሪያ ካለ እናት፣ ሁለተኛ ያለ አባት ተወልዷል ማለት ነው። ጥሩ። ስለዚህ ነገር ቅዱስ ፊልኪስ የሚባል አንድ ታላቅ አባት እንደዚህ ይላል። ዓለም ሳይፈጠር ከእግዚአብሔር አብ የተወለደው አባታችን ቅዱስ ፊልኪስ በመባል ይታወቃል። ምን ይላል መሰላችሁ? ዓለም ሳይፈጠር ከእግዚአብሔር አብ የተወለደው ከዚህ ዘመን በእመቤታችን በቅድስት ድንግል ማርያም ማኅፀን ያደረው እርሱ ሰውም ቢሆን አንድ አካል፣ አንድ ገጽ፣ አንድ ባህሪ ነው በማለት ይናገራል። ስለዚህ ምንድን ነው የሚለው? ይህ ከእመቤታችን የተወለደው አስቀድሞ ባለው ምን አንድ ገጽ፣ አንድ መልክ፣ አንድ ባህሪ ነው ብሎ ይናገራል ማለት ነው። ምን ማለቱ ነው? ያልተለወጠ፣ ያልተቀየረ፣ 2 የማይባለት፣ 3 የማይባለት፣ የማይከፋፈል በማለት ያስቀምጧል ማለት ነው። ስለዚህ ይህንን ይናገራል። ስለዚህ በቤተ ክርስቲያናችን ትምህርት ከ2 አካል 1፣ ከ2 ባህሪ 1 ብላ ታስቀምጣለች። ከ2 ገጽ 1 ትላለች። እሱ ምን ማለት ነው እናየዋለን። ስለዚህ አሁን ወደ ዋናው ትምህርት ስንመጣ ወልደ እግዚአብሔር ስንት ልደት አለው ማለት ነው? 2 ልደት። የመጀመሪያው ከአባቱ፣ ሁለተኛ ከእናቱ ማርያም። ልጄ ብሎ መጥራት የሚችል 2 አካላት ብቻ አለው። አንድ እመቤታችን ከምድር፣ አንድ ደግሞ እግዚአብሔር አብ ከሰማይ። ከነሱ ውጪ ኢየሱስ ክርስቶስን ልጄ ብሎ መጥራት የሚችል ማንም የለም። መንፈስ ቅዱስ እንኳን ኢየሱስ ክርስቶስን ልጄ ማለት አይችልም። እግዚአብሔር አብ ብቻ ልጄ ይላል። እመቤታችን ደግሞ ልጄ ብላ ትጠሯለች። ስለዚህ እመቤታችን አብን መሰለች የሚል ነገር ስትሰሙ እንዳደነግጡ። እመቤታችን ቅድስት ድንግል ማርያም አብን መሰለች ሆነች አላልኩም። እሺ፣ እመቤታችን ቅድስት ድንግል ማርያም አብን መሰለች ስንል ምን ማለት ነው? አብ የወለዱን ይህንን ወልድ ድህረ ዓለም ደግሞ ወልዳ ልጄ ብላ ከአብ ጋር እኩል ልጅ ብላ የመጥራት ስልጣን አላት ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ስለወለደችው ከአብ ጋር ልጄ ብላ የመጋራት ስልጣን አላት። ስለዚህ ልዩ ያደርጋታል። ይህንን በደንብ አድርገን ይዛለን። ነገረ ማርያም ስንማር በደንብ እንማረዋለን። ወደዚህ ወደ ሚስጥረ ስጋቤ እንመለስ። ስለዚህ 2 ልደት አለው የሚለውን ይዘናል ማለት ነው። አምላክ ለምን ሰው ሆነ? የመጀመሪያው ጥያቄ። አሁን አምላክ ለምን ሰው ሆነ? አምላክ ሰው መሆን ለምን ያስፈለገው? ለምን ሰው መሆን በቃ አምላክ ለምን ሰው መሆን አስፈለገው የሚለውን ትምህርቶች እያየን እንሄዳለን። ጥቅስ ከስር ቶሎ ታስቀምጡልኛላችሁ። እሺ፣ ቤዛ ለመሆን የመጀመሪያው ቤዛ ለመሆን ይታያችኋል ወይስ ርቆባችኋል? እሺ፣ እንደዚህ ላድርገው። የመጀመሪያው ምን ለማለት ነው? የመጀመሪያው ቤዛ ለመሆን ምን ማለት ነው? ቤዛ ማለት ምን ማለት ነው? የክርስቶስ ቤዛነት ከሌሎቹ ቤዛነት ጋር አንድ ነው ወይ ስንል አይደለም። ሙሴ ቤዛ ተብሏል። የሙሴ ቤዛነትና የክርስቶስ ቤዛነት አንድ አይደለም። የክርስቶስ ቤዛነት የሙሴ ቤዛነት አንድ አይነት አይደሉም። ሙሴ ቤዛ የተባለው ዋጋ ከፍሎ እስራኤላውያኖችን ከግብፅ ባርነት ነፃ አውጥቶ ስለመራቸው። የክርስቶስ ቤዛነትስ የሰውን ልጆች ከዘላለማዊ ባርነት ነፃ አውጥቶ ዘላለማዊ የሆነ ሕይወት ለመስጠት። ስለዚህ የክርስቶስን ቤዛነት የሚያክላለን ማንም የለም። ፍጡራን ግን ቤዛ ተብሎ ተጠርቷል። አዎ፣ የመጀመሪያው ሙሴ ቤዛ ተብሏል። የመጀመሪያው ቤዛ ሙሴ ተብሏል። እመቤታችን ቅድስት ድንግል ማርያም ቤዛ ተብላለች። ለምን ሲባል ለሰው ልጆች ስትል እሷ ዋጋ ከፍላለችና የአምላክ እናት ለመሆን ተመርጣለች። ከብዙ ነገር ተጠብቃለች። ልክ እንደ ጓደኞቿ እንደ ሴት ጓደኞቿ አብረዋት እንደነበሩ እንዳደጉት ሁሉም ነገር እንደሚያደርጉት የምታደርግ አይደለችም። ውስን የተመረጠች ንጽሕት ለአምላክ ማደሪያ ብቻ ተብላ የተመረጠች የሰው ልጆች ሁሉ የሚሻገሩባት ስለነበረች ቤዛ ሆናለች። ግን የእመቤታችን ቤዛነት ከክርስቶስ ጋር አንድ ነው አይደለም። የእመቤታችንን ቤዛነት ከክርስቶስ ጋር የሚያወዳድር ኦርቶዶክስ ካለ ኤክስ ይወድቃል። ምክንያቱስ የክርስቶስ ቤዛነት ከየትኛውም ቤዛነት ጋር የሚገናኝም አይደለም፣ የሚሆንም አይደለም፣ የሚስተካከልም አይደለም። ታዲያ ቤዛ እንዴት ነው የሆነው ስንል በደም
በደም። እስኪ አንድ ጥያቄ ልጠይቃችሁ በኋላ ላይ በደንብ ስለምንገባ፣ ግን አሁን ክርስቶስ ለምን ሰው ሆነ የሚለውን ነው እየተማርን ያለ ነው። ኢየሱስ ክርስቶስ የሰው ልጅ ያዳነው ለምን ሆነው? በቤዛነት ነው። ራሱን ቤዛ አድርጎ ነው። ለምን ሆነው የሰው ልጅ ያዳነው? መልሱልኝ። ቤዛ መሆንና መለመን የተለያዩ ናቸው። ለምኖ ወይስ ቤዛ ሆኖ? ጻፉልኝ። ለምኖ ካለ ቤዛነት አያስፈልገውም። ቤዛ ሆኖ ወይስ ለምኖ? ለምኖ ቤዛ ሆኖ። አሁን ይሄ ነው እዚህ ጋር ነው በቃ መለየት ያለብን። ቤዛ ሆኖ ለምኖ አይደለም። ራሱ ምን አድርጎ መስዋዕት አድርጎ። ስለዚህ ቤዛ ሆኖ ነው ያዳነን እንጂ ለምኖ አይደለም ያዳነን። ምክንያቱም የሚለመን አምላክ እንጂ የሚለምን አምላክ ስላልሆነ፣ ስለዚህ ቤዛ ሆኖ ነው መልሱ። ስለዚህ ክርስቶስ ቤዛ ሆኖ የሰው ልጅ ለማዳን መጥቷል። ለምን? የሰው ልጅ ለመዳን የኃጢአት ስርየት በምን ስለሚሰጥ የኃጢአት ስርየት በምንድን ነው ንገሩኝ። ለኃጢአተኞች ስርየት በምንድን ነው የሚደረገው? በምንድን ነው የኃጢአት ስርየት? በምንድን ነው? መልሱ። መልስ አለ እኮ። የኃጢአት ስርየት በምን? በደም። መለኮት ደም አለው የለው? መለኮት ደም አለው የለው? ስለዚህ የግዴታ ደም ያስፈልጋል። ምን ለመሆን? ቤዛ ለመሆን። ስለዚህ ኢየሱስ ክርስቶስ የመጀመሪያው ሰው የሆነበት ነገር ምንድን ነው? ራሱን ቤዛ አድርጎ በደም የአዳምን ልጆችና የልጅ ልጆች ምን ለማድረግ? ለማዳን። ስለዚህ የግዴታ ደም ስለሚያስፈልግ አምላክ ምን ሆነ? ሰው ሆነ ማለት ነው። ሰው ሆነ። እሺ እንቀጥል። ሌላኛው አርአያ ሊሆን። ከዛ በፊት ግን የዮሐንስ ወንጌል ምዕራፍ 10 ክፈቱልኝ እስኪ። እሺ ቆይ ዕብራውያን 9:26 ዕብራውያን 9:26 ክፈቱት። ዕብራውያን 9:26 እንመልከት። ዕብራውያን ቅዱስ ጳውሎስ የላከው መልእክት ለዕብራውያኖች 9:26 ዕብራውያን 9:26 አንዴ የለጥፉት። ከዛ ወዲያ እያየን እንሄዳለን። በደንብ እያስተዋላችሁ እሺ። ስለዚህ የመጀመሪያው ኢየሱስ ወልድ ሰው የሆነበት ዋነኛው ዓላማ የመጀመሪያው ምን ሊሆነን ነው? ቤዛ ሊሆነን። የመጀመሪያው እንዳትረሱ። የዕብራውያን መልእክት ምዕራፍ 9 ቁጥር 26 እሺ ፒን አርጉልኝ። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ምን አለ? ራሱን በመስዋዕት ኃጢአት ሊሽር አንድ ጊዜ ምን ብሏል? ተገልጧል። ስለዚህ የዓለምን ሁሉ ኃጢአት ለመሻር ስንቴ ተገለጠ? አንድ ጊዜ ተገልጧል። እሱስ ምን ሆኖ? በደም አያችሁት? ስለዚህ የዓለምን ኃጢአት ለመሻር የግዴታ ምን ያስፈልግ ነበረ? ደም ያስፈልግ ነበረ። የደም ዋጋ፣ ያ ደግሞ የራሱን ደም። በነገራችን ላይ ዕብራውያንን ስናነበው ወይም አጥንተን ጨርሰናል እኛ ስንማር። ዕብራውያን በጣም የሚገርም ትምህርት ነው። ብዙ ነገሮችን የሚናገር ነው። ስለዚህ የመጀመሪያው ቤዛ ሊሆን ነው። ስለዚህ ቤዛነት በደም ነው የሚፈጸመው። ስለዚህ ቤዛነት ራስን አሳልፎ መስጠት ነው። የክርስቶስ ቤዛነት ከየትኛውም ጋር የሚወዳደር አይደለም። እንዳታወዳድሩ። ከየትኛውም ጋር አይወዳደርም። ቤዛ ማለት ግን ራስን ምን ብሎ ራስን ዋጋ ሰጥቶ ሰዎችን ማዳን ማለት ነው። ራስን አሳልፎ ሰጥቶ ለሰዎች ለራስ ሳይሆን ለሰዎች ራስን ምን ማድረግ? ሳክሪፋይ ማድረግ ማለት ነው። ማቅረብ ማለት ነው። ስለዚህ ኢየሱስ ክርስቶስ ቤዛነቱ ለዓለምን ለማዳን ነው። የነ ሙሴ ቤዛነት ከባርነት ነፃ አውጥቶ ወደ ምድሪቷ ለማስገባት ነው። የክርስቶስ ቤዛነት ዘላለማዊ ሕይወት የምናገኝበት ነው። እንደ ማንም አይነት ቤዛ አይደለም። ስለዚህ ክርስቶስ ቤዛ ነው። የእሱ ቤዛነት ግን ከየትኛውም ጋር አይወዳደርም። እመቤታችን ቤዛ ናት። የእሷ ቤዛነት ግን ከክርስቶስ ጋር አይወዳደርም። እሺ ይህን በጣም ማወቅ አለብን። በቃ እነዚህን ነገሮች መለየት አለብን። ለምን ቤዛ ተባለች? የሰሞኑ ወሬ ስለሆነ እሺ እንደዚያ የገባባችሁ። እመቤታችን ለምን ቤዛ ተባለች? የሰው ልጆች ሁሉ የሚያድን አምላክን መድኃኒትን ለመውለድ ምን የሆነች የተመረጠች ስለነበረች፣ የሰው ልጆች ሁሉ ሸክም እሷ ላይ ስለነበረ የሚያድነንን ክርስቶስን ለመውለድ የበቃች ሆና ራሷን በታቅቦ መያዝ ያለባት ስለነበረች እንደ ሌሎቹ ስላልሆነችና የተመረጠች አምላክ ለራሱ ያዘጋጃት ሸፍኖ ያስቀመጣት ስለነበረች እመቤታችን ለሰው ልጆች ምን ቤዛ ሆነች? ማንም በመውለድ
አዳኝ የሆነውን ዘላለማዊ አምላክን የእሷ ቤዛነት ከክርስቶስ ጋር አንድ ነው? አይደለም፣ አይደለም። የእሱ ቤዛነት ዘለዓለማዊነት ነው። ጉዳዩን ወደ ትምህርታችን እንምጣ። ስለዚህ የመጀመሪያው ኢየሱስ ክርስቶስ ሰው የሆነበት ምክንያት ምን? ቤዛ ሊሆን። ሁለተኛው አርአያ ለመሆን። ምን ሊሆነን? አርአያ ሊሆነን። የማቴዎስ ወንጌል 11:29 አውጡልኝ። አርአያ ለመሆን እንዴት ነው አርአያ የሚሆነን? እስኪ እንመልከት። የማቴዎስ ወንጌል ምዕራፍ 11 ቁጥር 29። በጣም ሪፖርት እያደረጉት ነው። ሼር አድርጉት እስኪ። ታሪክ ሆይ እሺ፣ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ በማለት ተናገረ። አያችሁት? ስለዚህ ቀንበሬ በላያችሁ ተሸከሙ ከእኔም ምን በሉ? ተማሩ፣ የኔን የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ የምሰሉ እያለ ነው። ስለዚህ እሱ የፈጠረን እኛ የሰው ልጆች እርሱን እንድንመስለው ምን አርአያ ሊሆነን ምሳሌ ሊሆነን መጀመሪያ እኛ የእግዚአብሔር ልጆች ተብለን እንድንጠራ ጌታችን ኢየሱስ ክርስቶስ ሰው ሆነና መማር የሚገባንን ማወቅ የሚገባንን ነገር ሊያስተምረን ምን ሆነ ማለት ነው? ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ ረፍት ታገኛላችሁ በማለት ምን አለ? አስተማረን ማለት ነው። ምን አለን? አስተማረን። ስለዚህ የሁለተኛው ምን ሊሆነን? አርአያ ሊሆነን። ሁለተኛ የቅዱስ ጴጥሮስ መልእክት ምዕራፍ 2 ቁጥር 21 ክፈቱት። እነዚህን ነገሮች በደንብ እያያዛችሁ እሺ። ምን ሆኖ ነው? እሺ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ እሺ ሁለተኛ ጴጥሮስ ፒን አርጉልኝ አንዴ ከይቅርታ ጋር። እሺ አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅ መንገድ ባላወቋት በተሻላቸው ነበረና በማለት ያስታውቃል። ስለዚህ በዚህኛው ክፍል አርአያ ለመሆን በሚለው ክፍል ውስጥ በዚህ በሁለተኛው ጴጥሮስ ምዕራፍ 2 ቁጥር 21 ላይ ምን ሰጠን ማለት ነው? ባወቅን ቁጥር ስለምንቀጣ የጽድቅ መንገድን እንድናውቅ ያደረገን በትምህርቱ ስለነበረ አስተምሮን ስለነበረ በትምህርቱ ያወቅነው ስለሆነ። እንዴት ነው ይሄ ነገር? ይቅርታ። ስለዚህ በዚህ በሁለተኛው ጴጥሮስ ላይ ያስቀመጠው ባወቅን ወይም በተማርነው ቁጥር ወይም ትምህርቱን ባገኘነው ቁጥር ምን ያህል ቅጣት እንዳለብን እሱ ደግሞ ባስተማረን ትምህርት የምንሄድ ከሆነ ዘላለማዊ ሕይወት የምናገኝበት መሆኑን ለማስተማር አርአያ ለመሆን መጥቷል ማለት ነው። ለዚህ ነው በእጄ ምን ሰይፍ አለ ሰላምን ላመጣ ሳይሆን ምን ላመጣ ነው ብሏል። ሰላምን ላመጣ ሳይሆን ምንን ሞትን ላመጣ ነው። በእጄ ላይ ምን አለ አለ? ሰይፍ አለ አለ። ስለዚህ ምን ማለቱ ነው? ሊገለን ነው የመጣው ምናምን ብሎ የሚያስቡ ሰዎች አሉ። አምላካችሁ ገዳያችሁ ነው ምናምን የሚሉ አይደለም። ያስተማርኩት ቃል አንድም ይቆርጣል፣ አንድም ሕይወት ይሰጣል። የሚቆርጠው ያስተማረውን ትምህርት ተመላልሶ የሰጠን ነገር ያልተቀበሉ ወደ ሞት ይሄዳሉ፣ የተቀበሉ ወደ ሕይወት ይሄዳሉ። ሰይፍ አንድም ከጠላት ይጠብቃል፣ አንድም ደግሞ ምን ያደርጋል ማለት ነው? ይገላልና የበረታብን ወይም ደግሞ ድክመት ካለብን በዛ ሰይፍ እንሞታለን። ጥንካሬ ካለን በዛው ሰይፍ ደግሞ ከሞት ስለምንድን። ስለዚህ የክርስቶስ ቃል ሰይፍ ነውና የሰው ልጆች ባስተማረው ትምህርት አርአያ የሆነንን ምሕረት መስጠትን፣ ትህትናን፣ ይቅር ማለትን እነዚህ ሁሉ አስተምሮን የማናደርግ ከሆነ ፍርድ ስለሚፈረድብን ጥፋተኛው ያጥፋ
ኃጢአተኛውም ኃጢአትን ይስራ፣ ክፉን በክፋቱ ይቀጥል፣ መልካሙን በመልካምነት ይቀጥል። የሰው ልጆች ሁሉ ስራ በእኔ ዘንድ አለ፣ እንደየስራቸው ከፍላቸው ዘንድ እመጣለሁ በማለት የዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ ተናግሯል። ስለዚህ ሁላችን የምንሰራውን የሚመዘግብ አምላክ የመጀመሪያው ግን ምን መሆን እንደሚገባ ሊነግረን አርአያ ሊሆነን መጥቷል። ሌላው ፍቅሩን ሊገልጥልን ነው። ፍቅሩን አምላክ ሰው ባይሆን ኖሮ ፍቅሩን አናውቅም ነበረ። ምን ያህል እንደወደደን አናውቅም ነበረ። ምን ያህል የሰው ልጆችን ምን ያህል እንደሚያከብረን አናውቅም ነበረ። ምን ባይለን ኖሮ ፍቅሩን ባይገልጽልን ኖሮ ምኑን ባይገልጽልን ፍቅሩን ባይገልጽልን ኖሮ መውደዱን ባይገልጽልን ኖሮ ስለዚህ አናውቀውም ነበረ ማለት ነው። እስቲ እንቀጥል። እዚህ መዝሙር 61:4 ላይ ክፈቱት። መዝሙር 61:4 ለጥፉ። ሌላኛው ኢየሱስ ክርስቶስ ሰው የሆነበት ዋነኛው ሚስጥር ምን የሆነበት ነው? ፍቅሩን ለመግለጥ ይቅርታ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ፍቅሩን ለመግለጥ ምን ያህል እንደመጣ ራሱ የተናገራቸውን ቃላት እናያለን። ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ምን ብሏል? አንድያ ልጁን እስኪሰጠን ድረስ ምን ብሎናል? ዓለሙን እንዲሁ ወዷል በማለት አንድያ ልጁን እስኪሰጠን ድረስ ምን ብሏል? ዓለምን ወዷል በማለት ያስቀምጣል። ስለዚህ ፍቅሩን ለመግለጥ ምን ብሏል? አምላክ ሰው ሆኗል ማለት ነው። ምን ሆኗል ማለት ነው? አምላክ ሰው ሆኗል። ለምን? ፍቅሩን ለመግለጥ። እስቲ ሮሜ ላይ እንሂድ ደግሞ ቅዱስ ጳውሎስ ምን አለ? እስኪ ስለዚህስ ዓለሙን ወዶታል። በቃ ስለወደደን ሰው ሆነ። እንዴት አምላክ ሰው ይሆናል ሲል ስለወደደን፣ ስላከበረን፣ ስለመረጠን፣ የእርሱ እንድንሆንነት ስለፈለገ፣ ይህን የባሪያ መልኩ ሊያደርግ ስለወደደ፣ ፍቃዱ ስለሆነ ማን ይከለክለዋል? ሸክላ ሰዱ ማን ሊከለክሎ ይችላል? ስለዚህ ስለወደደን ምን ሆነ ማለት ነው? ሰው ሆነ አለ። ከዛ ወዲያ ሮሜ ላይ ቅዱስ ጳውሎስ ለሮሜ ሰዎች ሲነግራቸው እንደዚህ አላቸው። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቶልናል። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል አላቸው። የራሱን ፍቅር አስረዳን። ምን ሆኖ? ሰው ሆኖ ሞቶ ምን አለ? እንደወደደን እንዳከበረን ነገረን። ስለዚህ ለምን ሰው ሆነ ክርስቶስ? ለምን ወልድ እግዚአብሔር አምላክ ለምን ሰው ሆኖ ለመምጣት ለምን አስፈለገው? ስለወደደን። ይኸው ቅዱስ ጳውሎስ መሰከረ። እንቀጥል። ኤፌሶን ላይ እንመልከተው እስኪ። ኤፌሶን 2:4 ላይ ኤፌሶን ምዕራፍ 2 ቁጥር 4 ለጥፉት። እግዚአብሔር አምላክ ይባርካችሁ ወንድም እህቶች፣ የምታግዙኝ እግዚአብሔር ይስጣችሁ። ኤፌሶን ምዕራፍ 2 ቁጥር 4 ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አለ? ሰው ሆነልን። በቃ ምሕረቱን ሊያሳየን፣ ፍቅሩን ሊያሳየን፣ መውደዱን ሊያሳየን፣ ምን ያህል ለእርሱ የተመቸን፣ ለእርሱ እንደው በጥፋት ሁሉ እንኳን የተሞላን ብንሆን ምን ያህል ይቅር ባይ እንደሆነ እግዚአብሔር አምላክ ምን ያህል ምሕረት አሳይ እንደሆነ ሊያሳየን ምን አለ? ወደደን ማለት ነው። ስለዚህ ከወደደን ከጥልቁ ፍቅር የተነሳ በደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር በሕይወት እያለ እንመሰክራለን ማለት ነው። እግዚአብሔር አምላክ ይስጥልን። ስለዚህ ሌላኛው ክርስቶስ ሰው የሆነበት ዋነኛው ምክንያት ምን? አምላክ ሰው የሆነበት ዋነኛው ምክንያት ምን? ፍቅሩን ሊገልጥልን። ጥሩ አምላክ መኖሩን ሊገልጽልን አምላክ ክርስቶስ ኢየሱስ ወልድ ሰው ባይሆን ኖሮ አብ የሚባል ስም አናውቅም፣ ወልድ የሚባል ስም አናውቅም፣ መንፈስ ቅዱስ የሚባል ስም አናውቅም፣ አብ የሚባል አባት እንዳለ አናውቅም፣ መንፈስ ቅዱስ የሚባል ከአብ ዘንድ የሚወጣ እንዳለ አናውቅም፣ ሰማያዊ ዙፋኑ ምን እንደሚመስል አናውቅም፣ ዘላለም ልንኖርበት የመጣንበትን ቦታ አናውቅም፣ ለምን እንደተፈጠርን አናውቅም። ለምን? አምላክ ምን ባይሆን ኖሮ? ሰው ባይሆን ኖሮ። እንቀጥላ። ሮሜን ክፈቱልኝ። ሮሜ ምዕራፍ 1 ቁጥር 19 እስከ 20 ድረስ ያለው ሮሜ ቅዱስ ጳውሎስ ምን አለው? እስኪ አምላክ መኖሩን ለመግለጽ በማለት ይናገራል። እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊታወቅ የሚቻለው በእርሱ ዘንድ ግልጥ ነውና። እግዚአብሔር ስለገለጣቸው፣ እግዚአብሔር ሲል አንድነትን ሶስትነትን የያዘ ስም ነው። እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊታወቅ የሚችለው በማን ነው? በእርሱ። እርሱ የተባለው ማን ነው? እስኪ ጻፉት ባካችሁ። እርሱ የተባለው ማን ነው? እግዚአብሔር መኖሩ እንዲታወቅ የግዴታ ከሶስቱ አካል አንዱ ሰው መሆን ነበረበት። አያውቁትማ ሰማያዊ መንግስት። ማን አወቀው? ማን አየው? ማን ነው እርሱ የተባለው?
ክርስቶስ። አያችሁት? እሺ የዮሐንስ ወንጌል ምዕራፍ 14 ቁጥር 8 ሮሜን ጳውሎስ ነው የጻፈው። እሺ ዮሐንስ ደግሞ ምን አለ? ዮሐንስ በጣም የሚገርም አባት፣ ወንጌል የጻፈ መልእክት የጻፈ ራእይ የጻፈ አባት ቅዱስ ዮሐንስ። እስቲ ምን አለ? ዮሐንስ ምዕራፍ 14 ቁጥር 8 ላይ እስከ 9 ያለው በደንብ እያያችሁ እሺ፣ አላበዛባችሁ፣ ብዙ አላበዛባችሁ። ምን አለ? ፊልጶስ ጌታ ሆይ አብን አሳየን ይበቃናል አለው። አብን አሳየንና ምን ይበቃናል አለው። ከዛ ወዲያስ ምን አለው? ከዛ ወዲያ ምን አለው? ከዛ ወዲያ ፊልጶስ ምን አለ? አብን አሳየንና ምን አለ? ይበቃናል ብሎ ጠየቀው። ጌታስ ምን አለው? ጻፉት የሚቀጥለውን ክፍል። ምን አለ ጌታ? ምን አለ? ፊልጶስ አብን ማየት ጓግቶ ማለት ነው። አብን አሳየና ይበቃናል አለ። ኢየሱስም አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቶታል። እንዴት አንተ አብን አሳየን ትለናለህ? በማለት ወልድን ኢየሱስ ክርስቶስን ሰው ሆኖ ማየት አብን ማየት እንደሆነ ገለጠላቸው። እኔን ያየ ማንን አይቷል? አብን አይቷል። ስለዚህ ሰማያዊ የሆነ የእግዚአብሔር መኖር እንዲገለጥ ሰዎች ይጓጉ ስለነበረ ከሶስቱ አካል አንዱ አካል ሰው ሆኖ መጣና ሰማያዊ ጥበብን ገለጠ። እግዚአብሔር አምላክን ገለጠ። ደስ አይልም? በጣም አሪፍ። ያው ጥቅሶቹ ምናምን እዚህ ላይ ብዙዎች አሉ፣ ያግዟቸዋል። እሺ የሚያግዟችሁ ናቸው፣ ገብታችሁ ያቸው። ሌላው የሰይጣንን ጥበብ ለመሻር በነገራችን ላይ እዚህ ክፍል ላይ የሆነ ነገር ልበላችሁ እና እመለሳለሁ ወደ ትምህርቱ። ሌላው የሰይጣንን ጥበብ ለመሻር ነው አምላክ ሰው የሆነው። አሁን በደንብ በጆሮአችሁ አድምጡኝ። አምላክ ሰው ባይሆንና እዛ ሆኖ ቢያድን ይችላል። ግን እስካሁን የዘረዘርናቸው ሊገልጥልን ፈልጓል። የመጀመሪያው። ሁለተኛውና ዋነኛው ነገር ደግሞ የሰይጣንን ጥበብ ለመሻር ነው። ዲያብሎስ በዚህ ዘፍጥረት ምዕራፍ 3 ላይ የተናገረው ቃል ነበረ። ማን? ሰይጣን። እናንብበው ዘፍጥረትን አንዴ እናንብብ። ዘፍጥረት ምዕራፍ 3 ላይ እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበረ። እባብም ሴቲቷን እንደዚህ አላት፣ እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው ብሎ ጠየቃቸው። ለምንድን ነው? መጀመሪያ ኮሽታ ነው የሚፈጥረው ጭንቅላታችን ላይ። እሺ ለምንድን ነው አላት። ሴቲቱ ለእባቡ አለችው፣ በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሷ አትብሉ፣ አትንኩ። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይናችሁ እንዲከፈቱ እንደ እግዚአብሔር እንደምትሆኑ። እንደማን? ይቺን ብትበሉ እግዚአብሔርን ትሆናላችሁ። ስለዚህ የመጀመሪያው የሰይጣን ስራው ይህን ማሰራት ነው። በጣም አስተውሉት እሺ። አሁን ከሶስቱ አካል አንዱ ለምን ሰው ሆነ የሚለው መልስ የሚሰጠን ክፍል ስለሆነ ሰይጣን እሱ የወደቀበትና የተናቀበት የሆነው አምላክ ላይ ስላለ ስለሆነ እግዚአብሔር አምላክ ደግሞ አክብሮ በእጁ ጥበብ ደህና አድርጎ የሰራው ልክ እንደ መልኩ እንደ ባህሪው አድርጎ የሰራው አዳምን ነው። እና ሰይጣን በዚህ ምክንያት በጣም ንዴት ስላለበት የሰው ልጅ መጣል የሚችለውና ከአምላክ ጋር ማጋጨት የሚችለው የተሰጠውን ሕግ በእግዚአብሔርና በአምላክ መሀል ያለችዋን ያቺን ድንበር ከጣሰ ብቻ እግዚአብሔር ተቆጪ እንደሆነ ስለሚያውቅ፣ በክብሩ የማይደራደር እንደሆነ ስለሚያውቅ አዳምና ሔዋን በልባቸው ያላሰቡትን በሰላም ይኖሩ የነበሩትን አምላክ ለመሆን እንዲመኙ አደረጋቸው። አንቺ የሰማይና የምድር ንግስት ሆኛለሽ አላት። እስካሁን ንግስና በምድር ላይ ስለሆነ ሰማያዊ ንግስና ግን የላትም። አዳም ሰማያዊ ንግስና እንዲያገኝ ያደረገው ለዚህ ነው። ምን አላት? እዩት፣ ተከታተሉት። መልካምና ክፉን እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ አለ። ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም ለማየት እንደሚያስጎመጅ መልካም እንደሚያሳውቅ ባየች ጊዜ ከፍሬው ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸው መሆኑን አወቁ። ስለዚህ ምን ሆነ ማለት ነው? ምን ሆነ ማለት ነው? አሁን መጥፎን ከጥሩ ክፉን ከደግ የሚለዩ ሆኑ ማለት ነው። ክፉን ከመጥፎ መጥፎን ከደግ የሚለዩ ሆኑ። ወደ ዋናው ታሪክ ስለምንመጣ በደንብ ተከታተሉ እሺ። አምላክ ሰው የሆነበት ሚስጥር። ከዛ ወዲያ እነሱም ቀኑ በመሸ ጊዜ የእግዚአብሔር አምላክን ድምፅ
በገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት ከገነት ዛፎች መካከል ተሸሸጉ። ከእግዚአብሔር መሸሸግ አይቻልም፣ ከእግዚአብሔር መደበቅ አይቻልም። ግን እነሱ ምን አሉ? ኃጢአተኛ ነበሩ፣ በደል በድለዋልና ምን አሉ? ፈርተው ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ አዳም ወዴት ነህ ያለኸው አለው። ሁሉን የሚያውቅ እግዚአብሔር አምላክ አዳም የት ነው ያለው ብሎ ሲጠይቀው ምን ማለት ነው? በትርጓሜው ላይ የሰው ልጅ በገዛ ፍቃዱ ኃጢአቱን እንዲናዘዝ እየጠየቀው ነው እንጂ እግዚአብሔር አምላክ አዳም ያለበት ተሸሽጎት አይደለም። አዳም በገዛ አንደበቱ እዚህ ነው ያለው ጥፋት አጥፍቻለሁ ብሎ ለኃጢአቱ እንዲናዘዝ ነው። እንዲናዘዝ እግዚአብሔር አምላክ ምን አለው? እድል ሰጠው። ወዴት ነህ ያለኸው አለው። አዳምም አለ በገነት ስትመላለስ ድምፅህን ምን አለው? ፈራው። ምንን ፈራው አለ? ድምፅህን ፈራው። ራቁቴንም ስለሆንኩ ፈራው። ክብርና ጸጋውን አጣ አዳም። ተሸሸኩም አለ። ከአንተ ፊት መቆም ስለማልችል ተሸሽጌያለሁ። ድሮ ግን በደስተኝነት በፍቅር ከእርሱ ጋር አብሮ ያወራ የነበረው እግዚአብሔርም አለው ራቁትን እንደሆንክ ማን ነገረክ አለው። ስለዚህ እግዚአብሔር ራቁቱን የሆነው ምን አድርጎ እንደሆነ ያውቃል። ግን ይህን ኃጢአት በገዛ አንደበቱ አዳም መናዘዝ አለበት። ስለዚህ ከእርሱ እንዳትበላ ካዘዝኩ ዛፍ በእውኑ በላህን ብሎ ጠየቀው። አዳምም አለ ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፍ ሰጠችኝ፣ በላው። እግዚአብሔር አምላክም ሴቲቱን ይህን ጠየቃት እያለ ይቀጥላል። ከዛ ወዲያ እርግማንን ይረግማቸውና እንደዚህም ይላል እግዚአብሔር አምላክ ቁጥር 22 ላይ ይህን ፓርቲ ይውልኝ የምትለጥፉ ልጆች ቁጥር 22 ላይ ሂዱ። እግዚአብሔር ሰው የሆነበት ሚስጥር አሁን እንዴት እንደሆነ ተመልከቱ። ቁጥር 22 ምዕራፍ 3 ላይ እግዚአብሔር አምላክ አለ። እግዚአብሔር አምላክ አለ ሲል ስንት ማለት ነው? አሉ ነው? አለ ብዙ ነው? አንድ። እግዚአብሔር አምላክ አለ። አለ ማለት ውሳኔ ነው። ውሳኔ ነው። የሰው ልጅ ለማዳን የሚወስነው ውሳኔ ስንት እንደሆነ እንድታዩ ነው። እግዚአብሔር አምላክ አለ ነው የሚለው፣ አሉ አይልም። ስለዚህ እግዚአብሔር አምላክ ምን አለ? አለ። እሺ አለ ሲል አንድ። እነሆ አዳም መልካምና ክፉን ለማወቅ ከእኛ ሲል ደግሞ አንድ ነው ብዙ ነው? አንድ ብዙ። ከእኛ ሲል የሚናገር አለ፣ ከእኛ የተባሉ አሉ። አንድ ብዙ፣ ብዙ ከአንድ በላይ። ጥሩ። ከእኛ እንደ አንዱ ሆነ። ከእኛ መካከል እንደ አንዱ ነው የሆነው እንደ ብዙዎቹ ነው የሆነው? አሁን አዳም እንደ ብዙዎቹ ነው የሆነው ወይንስ ከእነሱ መካከል እንደ አንዱ ነው የሆነው? እንደ አንድ ነው የሆነው ወይንስ እንደ ብዙዎቹ ነው የሆነው? አሁን እንደ ብዙዎቹ እንደ አንዱ። አሁን እግዚአብሔር ሲናገር ከእኛ መካከል እንደ አንዱ አይደለም ይለው፣ እንደ አንዱ ብሎ ይናገራል። ስለዚህ ከነበሩት ብለን ሚስጥረ ሥላሴ ተምረን ስለመጣ እነዚህ አካላት ስንት ናቸው? በአዲስና በብሉይ ኪዳን ስላየናቸው አብ፣ ወልድ፣ መንፈስ ቅዱስ ናቸው። የሚናገረው ቃል ነው። ቃል ምን አለ? ከእኛ መካከል እንደ አንዱ አለ። ስለዚህ እንደ አንዱ አሁን እጁን እንዳይዘረጋ እንደ አንዱ ስለሆነ ምን አሁን እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ስለዚህ ዘላለም ሕያው ሆኖ ስለሚኖር ዘላለም አሁን ሕያው ሆኖ መኖር ስለሚችል ለምን ዕፀ በለስን ዕፀ ሕይወትን እየበላ የሕይወት ዛፍን ወስዶ ስለሚበላ ዘላለም ኖረ ማለት በአምላክና በሱ መሃል ምንም አይነት ድንበር ላይኖር ነው ማለት ነው። ስለዚህ ከእግዚአብሔር አምላክ ጋር ሊገዳደር ነው አዳም። ስለዚህ ዘላለም ምን እንዳይሆን ሕያው ሆኖ እንዳይኖር፣ ስለዚህም የተገኘበት መሬት ያርስ ዘንድ እግዚአብሔር አምላክ ደስታን ከሚገኝበት ገነት አስወጣው። ነገር ግን ከሶስቱ አካላት እንደ አንዱ እንደሚሆን ግን ቃል ገብቶለታል። በምን እናየዋለን። አሁን በምን የሚለውን በምን ከሰይጣን ጥበብ ይኸውላችሁ፣ የሰይጣንን ጥበብ በመሻር አምላክ ሰው ሆኖ የሰይጣንን ጥበቡን በመሻር እንዴት እንመልከት። ሰይጣን አዳምን የሰማይ ንጉስ የምድርም ንጉስ እንዲሆን፣ ሔዋንን የሰማይ ንግስት የምድርም ንግስት እንድትሆን ነበረ እንዲመኙ ያደረጋቸው። አዳምና ሔዋን ግን ያጠፉት ጥፋት ትክክል ስላልሆነ ከገነት ምን ብለዋል? ወጥቷል። ግን የምድር ንጉስ ሆነው ሊኖሩ ይችላሉ። በምድር የሰው ልጅ የተፈራ ነው ካለው ሞገስ የተነሳ የትኛውን ፍጥረት ከሱ ጋር ምን አይልም፣ መጥፎ ነገርን አያደርግም። በምድር ካሉ ነገስታቶች ማለት ሰው ንጉስ ነው። ዓለምን ይገዛልና ዓለምን እንደፈለግ አድርጎ ይሰራታልና። የሰማይ ንጉስ ግን መሆን አልቻለም። ግን አዳም ተመኝቷል። ስለዚህ ይሄን ማግኘት በራሱ አይችልም። ሔዋንስ ማግኘት አትችልም። ስለዚህ ይሄን ማግኘት የሚቻልበት አንድ መንገድ አለ። ከሶስቱ አካል እንደ አንዱ ሆነ ልክ እንደኛ ካለው ከሶስቱ አካላት አንዱ ሰው መሆን አለበት። ለምን? የባሪያውን መልኩ ሊያደርግ
የባሪያውን መልክ መልኩ ማድረግ ስላለበት አስቀድሞ እንደ መልካችን እንፍጠሩ ያለው እግዚአብሔር አምላክ የባሪያውን መልክ መልኩ ማድረግ ስላለበት ምን ሆነ? ከሶስቱ አካላት አንዱ ወረደ። ከእመቤታችን ሲወለድ ከሰው ተወለደ። እመቤታችን የወለደችው የዘላለም ንጉሥ ዓለምን የፈጠረ ሰማያዊ ንጉሥ ነው እንጂ ምድራዊ ንጉሥ አይደለም። ከሰማይ ነው የመጣው። ከሰማይ የወረደውን ይህን ዘላለማዊ ንጉሥ የሆነውን ክርስቶስን ምን አለችው? ወለደችው። ስትወልደው የሰማያዊው ንጉሥ ምን ሆነች? እናት ሆነች። ከአብ ጋር እኩል ልጄ ብላ መጥራት ቻለች። ስለዚህ እመቤታችን ቅድስት ድንግል ማርያም የሰማያዊ ንጉሥ ምን እናት ሆነችና ንግሥት ሆነች። ንግሥት ሆነች። ለምን? የወለደችው ንጉሱን ነውና። አዳም በዙፋን መቀመጥ አለበት። አስቀድማ ሔዋን ነበረች የተመኘችው፣ በእመቤታችን በኩል አገኘች ሔዋን። ዳግማዊት እናት ሔዋን ተባለች እመቤታችን ቅድስት ድንግል ማርያም። አዳም የተፈጠረው ከንጹህ አፈር ነበረ። ዘር አልነበረው የሚቆጠር። ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ዘር ያለ ወንድ ዘር አዳምን ከንጹህ አፈር ላይ ወስዶ እንደሰራ ሁሉ እመቤታችን ንጽሕት በድንግልና ንጽሕት በሀሳብ ንጽሕት ደግሞ በሕሊና ንጽሕት በልቦና ከሆነች ከእመቤታችን ንጹህ ከሆነች ቦታ ላይ ልክ እንደ አዳም በሆዷ አደረ፣ ተወለደ። ያ የተወለደው መልኩ ሲታይ የባሪያው መልክ ማን ነው ሲባል አምላክ። ስለዚህ ተሰቀለ፣ ሞትን ድል አደረገ፣ በዙፋን ተቀመጠ። ቀድሞ ሊያሳስታቸውና ሊቀልድባቸው ጥበበኛ ሆኖ በአምላክ ፊት ገደል ሊከታቸው የፈለገው ሰይጣን ቀና ሲል ማርያምን የአምላክ እናት ሆና ያጣል። ቀና ሲል በዙፋኑ ላይ ንጉሱን የአዳምን መልኩ አድርጎ በዙፋን ሊፈርድ ተቀምጦ ይመለከቷል። ስለዚህ ሰይጣን በጥበብ አዳምን ቢጥለው እውነተኛ የሆነ ጥበበኛ ከጥበብ ሁሉ በፊት አስቀድሞ የነበረ ጥበብ ከእርሱ ጋር አብረ የነበረ ዘላለማዊ የሆነ እውነተኛ አምላክ ምን አለ? የሰይጣንን ጥበቡን አዋረደው። ምን ሆኖ? እርሱ በእባብ ውስጥ ተደብቆ እንደጣለ ሁሉ በተናቀው በአዳም ሰውነት ውስጥ ዲያብሎስ ባዋረደው ገላ ውስጥ አዳምን ሆኖ የአዳምን ስጋው አድርጎ ዘላለማዊ ንግስና ሰጡት፣ በዙፋን አስቀመጠው። ስለዚህ ይህንን ሊፈጽም አምላክ ሰው ሆኗል። ምኑን ሊጥል? ዘፍጥረት ምዕራፍ 3 ላይ ሰይጣን ጥበቡን ቢያሳይም ከሱ ጥበብ በላይ ጥበበኛ የሆነው አምላክ እንዳላሳየው ዕብራውያን ምዕራፍ 2 ቁጥር 9 ክፈቱልኝ እስኪ። ዕብራውያን ምዕራፍ 2 ቁጥር 9 ቅዱስ ጳውሎስ ምን አለ? ስለ እግዚአብሔር አምላክ ሲናገር የሰይጣንን ጥበብ እንዴት እንዳዋረደው ሲናገር ምን አለ? ነገር ግን እስኪ ጻፉልኝ። ዕብራውያን ምዕራፍ 2 ነገር ግን እግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረ ኢየሱስ ክርስቶስ። ለምንድን ነው ሙሉ የሚያሳይ? ድጋሜ እስቲ ከስር ሙቭ አርጉልኝ፣ ከስር እንዲንቀሳቀስ አርጉት። ምረታቤ ከስር እንዲሄድ አርጉት እየለጠፋችሁት። ዕብራውያን ምዕራፍ 2 ቁጥር 9 እሺ፣ አሪፍ። እሺ፣ እግዚአብሔር ይስጥልኝ። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረው ኢየሱስ ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን በማለት ተናገረ። ኢየሱስ ክርስቶስ ለምንድን ነው ከመላእክት ያነሰ የሆነው? ለምንድን ነው ከመላእክት ያነሰ ያለው ቅዱስ ጳውሎስ? ለመላእክት ሞት አይቆጠር፣ መላእክት አይራቡ፣ መላእክት አይራቆቱም፣ መላእክት አይደበደቡም፣ መላእክት የሚተብትባቸው የለም፣ መላእክት ምራቅ አይተፋባቸውም፣ መላእክት አይጎተቱም፣ መላእክትን መንካት አይቻልም፣ መላእክትን በአይን ማየት አይቻልም፣ መላእክትን መዳሰስ አይቻልም። ነገር ግን መላእክትን የፈጠረ አምላክ ግዙፍ የነበረ ረቂቅ የነበረ ሁሉን ነገር ሊያደርግ የሚችል በሁሉ ቦታ የሚገኝ የነበረ ጌታችን ኢየሱስ ክርስቶስ ሰውን ስለወደደ ከመላእክት ያነሰ ሆነ። ሰይጣን አምላክ ይሁን የአምላክ ልጅ ይሁን ነቢይ ይሁን ማን ይሁን የመጣው ግራ እስከሚጋባ ድረስ ጥበቡን ደበቀበት። ጊዜ አልደረሰምና ለማንም አትናገሩ እያለ ሄደና ክርስቶስ የመጨረሻዋን ለአዳም የገባውን ቃል ኪዳን ልክ መስቀል ላይ ሲፈጽማት ምን አለ? ተፈጸመ አለ። አሁን ክብሩን ገለጠ። ምን ብሎ? ተፈጸመ ብሎ። እስከዛ ሰዓት ድረስ ግን ማን እንደሆነ ምን እንደሆነ ሊረዳው አልቻለም። አንዴ ኤልያስ ያስብላል፣ አንዴ መሲሁ ነው ይላል፣ አንዴ አጋንንት ነው ይላል፣ አንዴ አጋንንት አለቃ ነው ሲያስብል፣ አንዴ ከአፋቸው እንዲወጣ ሲሞክር፣ አንዴ ኢየሱስ ክርስቶስ ማን እንደሆነ ሲመራመር፣ አንዴ ሲጠይቀው
አንዴ ወደ ተራራ ሲያወጣው፣ አንዴ ለእኔ ስገድልኝ ሲለው፣ አንዴ እንደዚህ አድርግልኝ ሲለው ክርስቶስን ማወቅ እንዳይችል አድርጎ ደብቆበት በስተመጨረሻው ምን አለ? ክብሩን ገለጠና አዳም ምን ያህል የተወደደ ልጅ እንደሆነ እሱ ደግሞ ምን ያህል የሚወድ አባት እንደሆነ ፍቅሩን መስቀል ላይ ገለጠ። ስለዚህ ሰው የሆነው አንድም በደንብ እያየን አሁን እየጨረስን ነው ለዛሬ። አንድም ምን ሊሆነን ሰው የሆነው ቤዛ፣ ሌላኛውስ አርያ ሊሆነን፣ ሌላውስ ፍቅሩን ሊገልጥልን፣ ሌላስ አምላክ መኖሩን ሊነግረን፣ ሌላስ ደግሞ የሰይጣንን ጥበብ ሊሽርልን መጣ። ማን? ኢየሱስ ክርስቶስ። ከዛስ ቅዱስ ጎርጎርዮስ ዘአርመንያ ምን አሉ? ቅዱስ ጎርጎርዮስ ዘአርመንያ እንዲህ በማለት ተናገሩ። በጣም የሚገርም ነው አባቶቻችን የሚናገሩበት ነገር፣ በእውነት በጣም የሚደንቅ እያያችሁት። እሺ ቅዱስ ጎርጎርዮስ ዘአርመንያ እንደዚህ አሉ። ከብርሃን የተገኘ ብርሃን፣ ከህይወት የተገኘ ህይወት፣ ተቀዳሚ ተከታይ የሌለው ልጁን ወደዚህ ዓለም የላከው ከእመቤታችን ከቅድስት ድንግል ማርያም የእኛን ባህሪ ይዋሃድ ዘንድ ጌትነቱን ወደ ማወቅ ያደርሰን ዘንድ ነው አለ። ምን ሊል? ጌትነቱን ምን እንድናውቀው ምን ሆነ? ሰው ሆነ። ፍቅሩ ሊገልጽ ሰው ሆነ። ትህትናው ሊያሳየን ሰው ሆነ። ምን ያህል የሚወደን እንደሆነ ሊያሳየን ሰው ሆነልን። በመስቀል ላይ ሞቶ ህይወትን ሰጠን። የማይሞት አምላክ በስጋው የሚሞት ሆነ። የማይገረፍ አምላክ የሚገረፍ ሆነ። ከመላእክት እንኳን ያነሰ ሆነ በማለት የእግዚአብሔርን ፍቅር ገለጠው። ቅዱስ ጎርጎርዮስ ዘአርመንያ በመባል ይታወቃሉ። እግዚአብሔር አምላክ ከፈቀደልን ነገ በምንማረው ትምህርት ሁለት ባህሪ ምን ማለት ነው? ሁለት አካል ምን ማለት ነው? እነዚህ ሁለት ባህሪያቶች አንድ ናቸው ሁለት ብለን ነው የምንገልጻቸው? ምክንያቱም አምላክም ሰውም ስለሆነ፣ ደግሞ እኔ አምላክ ነኝ የሚል አካልም እኔ ሰው ነኝ የሚል አካልም ስላየን ኢየሱስ ላይ ሁለት አካል ነው የምንለው? አንድ አካል ነው ወይ የምንለው? ሁለት ባህሪ ነው የምንለው? አንዴ አምላክ ይሆናል አንዴ ሰው ይሆናል ነው የምንለው? ወይንስ አምላክም ሰው በሚለው በምን አይነት አገላለጽ ነው የምንገልጸው የሚለው እናያለን። አሁን ጥያቄ ልጠይቃችሁ። እግዚአብሔር ወልድ ስንት ልደት አለው? የመጨረሻ ጥያቄ ለዛሬ እዚህ ላይ ስለምናበቃ እግዚአብሔር ወልድ ስንት ልደት አለው? እግዚአብሔር ወልድ ስንት ልደት አለው? ሁለት ልደት። እሺ እውነት ወይም ሐሰት ትላላችሁ? እውነት ወይም ሐሰት? ቅድመ ዓለም ያለ አባት ተወልዷል። ቅድመ ዓለም ያለ አባት ተወልዷል። እውነት ወይስ ሐሰት? እውነት ሐሰት? ቅድመ ዓለም ያለ አባት ተወልዷል። 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 እውነት እያላችሁ ያላችሁ እስከምታስተካክሉ ነው። ቅድመ ዓለም ያለ አባት ተወልዷል። ሐሰት? ቅድመ ዓለም ያለ አባት ተወልዷል። ሐሰት? ያለ እናት ነው እንጂ የተወለደው በአባትማ ተወልዷል። ቅድመ ዓለም የነበረው አባቱ ማን ነው? ቅድመ ዓለም የነበረው አባቱ ቅድመ ዓለም ሳይፈጠር ማለት ነው። ቅድመ ዓለም የነበረው አባቱ ማን ነው? እስቲ ጻፉ። አብ ብቻ እንዳትሉ እግዚአብሔር አብ በሉ ባካችሁ። እሺ እግዚአብሔር አብ። ቅድመ ዓለም የነበረው አባቱ ማን ነው? እግዚአብሔር አብ። ቅድመ ዓለም የነበረው አባቱ እግዚአብሔር አብ። በትክክል በጣም አሪፍ። ድህረ ዓለም ያለ አባት ተወልዷል። ድህረ ዓለም ያለ አባት ተወልዷል። ድህረ ዓለም ያለ አባት ተወልዷል። እውነት ሐሰት? ድህረ ዓለም ያለ አባት ተወልዷል። ድህረ ዓለም ያለ አባት ተወልዷል። እውነት ሐሰት? ድህረ ዓለም ያለ አባት ተወልዷል። እውነት ወይም ሐሰት? ድህረ ዓለም ያለ አባት ተወልዷል። ድህረ ዓለም ያለ አባት ተወልዷል። ሐሰት የምትሉ አስተካክሉ። እውነት ነው። ድህረ ዓለም ያለ አባት ተወልዷል። እውነት ነው። ለምን? ከእመቤታችን ነው የተወለደው። ያለ ወንድ ዘር ነው የተወለደው። ይህን ደግሞ የሉቃስ ወንጌል ታያላችሁ። ስለዚህ ድህረ ዓለም ያለ ምን ተወልዷል? ያለ አባት። ቅድመ ዓለም ደግሞ ያለ ማን ተወልዷል? ያለ እናት። በጣም አሪፍ። እግዚአብሔር ይስጥልን። የመጨረሻ ጥያቄ ልንጨርስ ነው። ከዛ ወዲያ እናንተ ገብታችሁ ትጠይቁኛላችሁ። የመጨረሻ ጥያቄ። እሺ የመጨረሻ ጥያቄ እግዚአብሔር ወልድን
ልጄ ብሎ መጥራት የሚችለው አንድ ነው? ሁለት ናቸው? እግዚአብሔር ወልድን ልጄ ብሎ መጥራት የሚችል አንድ ሁለት? ወልድን ልጄ ብሎ መጥራት የሚችል አንድ ሁለት? አንድ ሁለት? ወልድን ልጄ ብሎ መጥራት የሚችል ወልድን ልጄ ብሎ መጥራት የሚችል አንድ ሁለት? ወልድን ልጄ ብሎ መጥራት የሚችል አንድ ሁለት? እሺ ወልድን ልጄ ብሎ መጥራት የሚችል አንድ ነው። እርሱ ማን ነው? እርሱ ማን ነው? እርሱ ማን ነው? አብ ነው። ወልድ የሚለው ስሙ ምንድን ነው? ወልድ ብሎ የሚንጠራው ስም ምንድን ነው? የምኑ ስሙ ነው ብለናል? የምን ስሙ ነው? የምን ስሙ ነው? የባህሪ ስሙ ነው ብለናል። የባህሪ ስሙ። ኢየሱስ ክርስቶስን ልጄ ብሎ መጥራት የሚችል ስንት ነው? አሁን ኢየሱስ ክርስቶስን ልጄ ብሎ መጥራት የሚችል ስንት ነው? አሁን ሁለት ነው መልሱ የሚሆነው። ኢየሱስ ክርስቶስን ልጄ ብሎ መጥራት የሚችል ስንት ነው? ስንት ነው? ኢየሱስ ክርስቶስን ልጄ ብሎ መጥራት የሚችል ሁለት። ወልድ ካልን ባህሪውን ነው የምናየው አይደለ? ያለ ወንድ እንዴ ባህሪውን ነው የምናየው። ወልድ ካልን ባህሪውን ነው የምናየው። ወልድ የባህሪ ስሙ ነው። ወልድ የምኑ ስሙ ነው? ጎበዝ እየሰማችሁ። ወልድ የምን ስሙ ነው? የባህሪ ስሙ ነው። ኢየሱስ ክርስቶስ ካልንስ ግን የባህሪና የሰውነት ስሙ ነው አይደለ? ስለዚህ እመቤታችንና ማን ጠርተውታል? ኢየሱስ ክርስቶስን አብ በደመና ሆኖ የምወደው ልጄ ነው ብሏል። እመቤታችንም ደግሞ ልጄን ስሙት ብላለች። በምን? በተዋህዶ። ወልድ የሚለው ስሙስ ግን ወልድ የሚለው ስሙስ ወልድ የሚለው ስሙ ቅድመ ዓለም ያለ እናት ከማን? ከአብ ተወልዷል እያልን አይደለ? እነዚህ ስሞች በደንብ አድርገን እንወቀው። እግዚአብሔር አምላክ ይስጥልን። እግዚአብሔር አምላክ ይስጥልን። እግዚአብሔር አምላክ ያክብርልን። መግባት ትችላላችሁ። አሁን ጆይን ማለት ትችላላችሁ።